እናንተ በማትፈልጉት ያለ ሄደ የምትፈርጁ ትናንት እኮ ጀግና ትሉን ነበር። አቤት ኢትዮጵያዊ ትሉኝ ነበር። ህወሓት ስቃወም አንኮበር ሄጄ አፄ ምኒልክ ደስ ይለኛል በማየቴ። አይ ሪስፔክት ምኒልክ አከብረዋለሁ። ጠንካራ ጎናለሁ፣ ደካማ ጎናለሁ። ሁሉም መሪ በዛ ነው የማምነው። ደስ ብሎኛል አንኮራ ደብረ ብርሃን በመሄድ ነገ መሄዳለሁ። ዛሬ ግን የትግራይ ህዝብ ተሰደዋል ስላልኩኝ ጁንታ አላችሁኝ፣ ባንዴ ሰላይ አላችሁኝ፣ እንገድልሃለን አላችሁኝ። ምንድነውና ለትግራይ ህዝብ ሞመት ክብር ነው። ከማን ምን ሁመራ ላይ እኮ ማይካድራ ላይ እኮ ተገድለዋል። ለትግራይ ህዝብ እኔ ሞመት ክብር ነው። አሁንም ለህዝቤ ሞመት 1000 ዓመት አልኖር ደስተኛ ነኝ፣ ደስ ይለኛል። ግን ትግራይ በአዲስ ትውልድ በአዲስ አስተሳሰብ ወይ ነፃነቷ ታገኛለች ወይ ተከባብረን ኢትዮጵያ እንሆናለን። ካሁን በኋላ የትግራይ ህዝብ ጥቅም በኢትዮጵያ ካልተረጋገጠ ትግላችን ሀገር ለመፍጠር ነው። ይህ ማርክ ማይ ወርድ። ካሁን በኋላ እናንተ ጋር ተጠግተን የምንጨቆን ከሆነ መብታችን የማታስከብርልን ኢትዮጵያ፣ ተከባብረን የማንኖርባት ኢትዮጵያ ገደል ትግባ። የኔ አቋም ነው። ካሁን በኋላ አይ የትክክለኛ ኢትዮጵያዊነት ትክክለኛ ህብረ ፌዴራሊዝም ገንብተን ትክክለኛ ተከባብረን እንኑር ከሆነ እንኖራለን። ካሁን በኋላ ግን የትግራይ ህዝብ ጨቁኜ እኖራለሁ የሚል ኃይል አሸማቀቄ እኖራለሁ የሚል ኃይል ከሆነ ይኸው ቃሌ ነው፣ ትግራይ ሀገር ትሆናለች። ሀገር ለመሆን ደግሞ ማንም አያንሳት። እንኳን ትግራይ ውስጡ ከርሰ መሬቷ በማዕድን የበለጸገ ይቅር እስራኤልም ሀገር ሆናለች። የትግራይ ህዝብ ሰራተኛ ነው። 40 ሜትር ቆፍሮ ውሃ የሚያወጣ ጀግና ህዝብ ነው ያለን። ከባድ ስራ የሚሰራው ኢትዮጵያ ላይ ስራ ያስለመደ ማን ነው እንዴ? እስኪ እውነት እናውራ። መስኖ ያስለመደ ማን ነው እንዴ? አንተዋወቅም እንዴ? አመት ሙሉ ወንዝ እየፈሰሰ ቁጭ ብለ የምትጨፍር ህዝብ አይደል እንዴ? እስኪ እውነት እናውራ። ስለዚህ ካሁን በኋላ ወይ ትክክለኛ ኢትዮጵያውያን እንሆናለን ወይ የተወሻሸን አንኖርም። ይህ ቃሌ ነው፣ ቃሌ ነው። ካሁን በኋላ አህዳዊነት የሚቀበል ኦሮሞ የለም። አህዳዊነት የሚቀበል ሶማሌ የለም። አህዳዊነት የሚቀበል ወላይታ የለም። እኔ ነው ማቅለ እንዴ። እውነት አንዳንዴ እኮ ይገርማል። ጋዜጠኛ ቤተልሔም እኮ የኦሮሞ ባህል ለብሳ ስለወጣች እኮ ሰደባችኋት፣ ጠንቋይ አላችኋት። መብት ሆነ መጽሐፍ በሐሳብ ሞግቷል። እኔ አሁን ስለ ባንዲራ ያስቀመጠችው አልቀበለው። የኢትዮጵያ ባንዲራ አረንጓዴ፣ ቢጫ፣ ቀይ በእኔ እምነት የነፃነት አርማ ነው ብዬ ነው የምቀበለው። እሷ ግን ድሮ ህፃን እያለሁ እናቴ የጠንቋይ ቤት ነው ምናምን ትለኝ ነበረ ብላ ጻፈች። መብት ሆነው። አይ ተሳስተሻል፣ ይህ ባንዲራ የጠንቋይነት ሳይሆን በዚህ ምክንያት የነፃነት ነው ብለህ ከመጻፍ ይልቅ መሳደብ። በሁለተኛው ቋንቋ ግን እሷ ገባችልን። አማርኛ እናሾፍበታለን እንቀኝበታለን ብላ ጻፈች፣ ገባችልን። አንተ ግን ሁለት መስመር አትጽፍም በአንደኛ ቋንቋ፣ እኔም ሁለተኛ ቋንቋ ነው አማርኛ። ስለዚህ እስኪ ሪዝን አውት አድርጉ፣ እስኪ ከስድብ ዓለም ውጡ፣ እስኪ አንብቡ፣ ሰውን እስኪ አታሸማቅቁ። የመናገር መብት አለኝ ነው ስናገር። ለምን እንዲህ አታደርግም? ይሄ ያልከው ትክክል ነው። ለምሳሌ እኔ የማይክል ሮሴል መጽሐፍ ወልቃይት በ14ኛው ክፍለ ዘመን የትግራይ እንደነበረች ብዬ ጽፌያለሁ። ከመሳደብ ይልቅ ውሸት ነው በዚህ ዓመተ ምህረት በአማራ ክልል ነበረ ብሎ የመጎተኝ ሰው የለም። ታዲያ ምን አንተ ጁንታ የውጭ ጸሐፊ ነው እንደ የምታምነው? እና የኢትዮጵያ ጸሐፊት እኮ ጸሐፊ ትእዛዝ ተብለው የነበሩ የንጉሳውያን ድርሳነት ጀግነት የሚጽፉ ነው የሚታመነው። የኢትዮጵያ ታሪክ እኮ ባያዝድ ነው ይላሉ። የውሸት ታሪክ ነው። ለምን ጸሐፊ ትእዛዝ ተብለው ታሪክ የሚጽፉ ሁሉም እውነት ነው የሚጽፉት፣ ሁሉም ጠንካራ ጎን ነው የሚጽፉት እንጂ። ስለዚህ የኢትዮጵያ ታሪክ ሪፈር ለማድረግ የውጭ ጸሐፊያን ነው የምታነበው። የመጎተኛል መጽሐፍ አውጥቶ
በዚህ ዓመተ ምህረት በዚህ ነበረ ብሎ ይሞገተኛል። ለምን ስለጥፍ አንተ ጁንታ እንዴ ወልቃይት ወደ ትግራይ ነበረ ስላልኩ ጁንታ፣ አይ ወልቃይት ወደ አማራ ነው ካልኩ ጀግና። እኔ አሁንም እሱ አይደለም ጥያቄ። ለኔ ወደ ወልቃይትም ወደ ትግራይ የሚሄድ ወደ አማራም ኢትዮጵያ ነው። ኢትዮጵያ ካልኩ ኢትዮጵያ ነው። አኖዶት በዚህ ላይ ክርክር የለም። አይጨንቀኝም፣ አይበርደኝም፣ አይሞቀኝም። እዛ ግን ተከባብረን ኑር ነው። እዛ ግን ያላረስከው ሰሊጥ አትጨድ ነው። እዛ ግን ያላስቀመጥከው ንብረት አትዝረፍ ነው። ሰውን አትግደል ነው። የኔ ጥያቄ እሱ ነው። የኔ ጥያቄ እሱ ነው። ካልሆነ ግን መልስ ስለሌለህ ዝም ብለህ ትዘረብል፣ ወይ አታነብ ወይ መስራጃ ታስቀምጥ። አሁንም ማርክ ማይ ወርድስ እንከባበር። የውሸት ኢትዮጵያ ተው፣ ሐቀኛ ኢትዮጵያውያን እንሁን። ኢትዮጵያዊነት ስግብግብነት አይደለም። ኢትዮጵያዊነት ለኔ ብቻ አይደለም። ኢትዮጵያዊነት ያለህን ተካፍለህ መብላት ነው። ኢትዮጵያዊነት የጋራ ጠላት ማጥፋት ነው። ኢትዮጵያዊነት መተዛዘን ነው። እንዴ ሕፃን እየተሰደደ የማታዝ እንዴት ነው ኢትዮጵያዊ ነኝ የምትል? እንዴ ኢትዮጵያዊነት ማለት አማራ ሲጎዳ ስለ አማራ ሁላችን ማዘን፣ የትግራይ ተወላጅ ሲጎዳ ስለ ትግራይ ሁላችን ማዘን፣ ኦሮሞ ሲጎዳ ስለ ኦሮሞ ሁላችን ማዘን። በቃ ይሄ ነው ለኔ ኢትዮጵያዊነት ማለት። ካልሆነ ግን አማራ ሲጎዳ እየየ፣ ትግራይ ሲጎዳ ዝም፣ ይሄ ኢትዮጵያዊነት አያስብልም። እኔ ሁሉም ጮህ ያለው 1 ሚሊዮን የኦሮሞ ተወላጆች ሲፈናቀሉ ቪዲዮ ሰርቻለሁ፣ አስታውሳለሁ። ደቡብ ላይ በሺ የሚቆጠሩ ጎጎጂ ሲፈናቀሉ አዝኛለሁ። አቅሜን ያክል ኮንትሪቢዩት አድርጌያለሁ። ዛሬ ትግራይ ሲፈናቀሉ የ6 ዓመት ልጅ ነው አራጅ፣ የ80 ዓመቷ ሽማግሌ አሮጊት ነች አራጅ። 50 ሺህ ህዝብ አንዴ አራጅ ነው አላችሁ ተፈረጃችሁት። እዛ ላይ የተደባለቁ ሊኖሩ ይችላሉ። አርደው የሄዱ ያመለጡ ሊኖሩ ይችላሉ። በዚህ ላይ እኔ አልቃወምም። አሉም ትክክል ናቸው። ሁሉም አራጅ ነው ማለት ግን አይባልም። ህዝብ አራጅ የለም፣ ሌባ ህዝብ የለም፣ ዘራፊ ህዝብ የለም፣ ዘራፊ ብሔር የለም፣ ገዳይ ብሔር የለም። ግለሰቦች ናቸው ገዳይ። 2008 ላይ ጎንደር ላይ ትግራዋይ ሲገድሉ የነበሩ አማራ ህዝብ አይደለም። ሁሉም አማራ አይደለም። እኔ አልፈርጅም። አንዳንድ ትምክህተኞች፣ አንዳንድ በፖለቲካ ስካር የሰከሩ ሰዎች ናቸው። ጉራ ፈረዳ ላይ አማራን የጨፈጨፈ ሁሉም ኦሮሞ ነኝ አይደለም። 40 ሚሊዮን የተከበረ ህዝብ በአንድ ላይ ሁሉም ኦነግ ሸኔ ነው አይደለም። ማይካድራ ግን እንደዛ ነው የተባለው። ለምን እውነት እናውራ፣ እናፍርጠው። ስለዚህ ይህ አካሄዳችሁ ትክክል አይደለም። እኔ አሁንም የታገልኩት ለህወሓት ነው። ህወሓት የታገልኩት ዲሞክራሲያዊ ስላልሆነ ነው። ሰብአዊ መብት ስለማያከብር ነው። ዲሞክራሲያዊ መብት ስለማያከብር ነው። ሰዎችን ስለሚገድል ነው። አሁንም እንደዛ አይነት አካሄድ ያለው እታገለዋለሁ። ህይወቴም እሰጣለሁ። ምንም ችግር የለውም። እኔ ከትግራይ ህዝብ አልበልጥም። እናትና አባቶቼ ናቸው እየተሰደዱ እየተገደሉ ያሉ። ከማንም አልበልጥም። እንደ ሰው እንሰብ፣ እስስቶች አንሆን፣ እስስቶች ናችሁ አንዳንድ ቾች ያላችሁ። ካልሆነ እናንተ ኢትዮጵያ ማለት ከንቱ ነው። በዘፈን ብቻ ነው፣ በፊልም ብቻ ነው ኢትዮጵያ ያለችው። በቴዲ አፍሮ ዘፈን ብቻ ነው ኢትዮጵያ ያለችው እንጂ የተግባር ኢትዮጵያ የለችም። በቴድሮስ ታደሰ ዘፈን፣ በጥላሁን ዘፈን ብቻ ነው ኢትዮጵያ ያለችው እንጂ በተጨባጭ መሬት ላይ ኢትዮጵያ የለችም።
ዘፈን ላይ ብቻ ኦ ብለ የምንዋደደው። ከዛ ስትሄድና አትልበዳ ትግራይ ትላለህ፣ እናት እንደዚህ ትላለህ፣ አንተ እናት እንደዚህ ትላለህ። ይቺ ነች እናንተ ኢትዮጵያ። ይህ ነው የእናንተ ኢትዮጵያ። ለኔ ኢትዮጵያዊነት ማለት የተበደለ ሁሉን መራራት፣ የተበደለ ሁሉን ማዘን፣ የተበደለ ሁሉን ማቀፍ፣ ከዛ ከስግብግብነት ከጥቅመኝነት ከኔ ነው የኔ ነው የኔ ነው የኔ ነው ይሄ የኔ ነው። ስንት ዓመት ልትኖር ነው የኔ ነው የኔ ነው ብለህ ሞትክ እኮ። መሬት መሬት ብለህ ያለ መሬት መቻረስ ነው። ስንት ሚሊዮን ሄክታር ያልታረሰ መሬት አለ። ስንት ሚሊዮን ሄክታር መሬት። ከረሃብ መቼም አንላቀቅም። እንጨት ከመሸከምና በክሰል ከመቀቀል መቼም አንወጣም። እንደዚህ ስላለን ስለዚህ አሁንም እውነተኛ ኢትዮጵያውያን ሆኑ ፕሊስ ፕሊስ። የአባቶቻችን ኢትዮጵያ እንደዚህ አይደለችም። ይሄ ትውልድ ሪቮሉሽን ያስፈልገዋል። ይሄ ትውልድ ሪቮሉሽን ያስፈልገዋል። አሁንም ገና ኢትዮጵያ ሪቮሉሽን ያስፈልጋታል። ኢትዮጵያውነት የሚል አብዮት መምጣት አለበት። እንደዚህ አይነት አካሄደት ግን ልንሄድ አንችል። እዩት፣ ይሄ ከሌብነት ውጡ ይላል። በኢህአደግ ጊዜ ከቀበሌ እስከ ሚኒስትር ያልሰረቀ ማን ነው? በህወሓት ጊዜ አባይ ፀሐዬ ሌባ ከማለተ አማራ ክልል ውስጥ ያሉ ባለስልጣኖች ያልሰረቃለ? እስኪ እውነት አውራ። እነ ህላዊ ዮሴፍ አልዘረፉ? እነ ገነ ዘውዴ አልዘረፉ? እነ አዲስ ለገሰ አልዘረፉ? ስም እየጠቀስኩልህ ነው። እነ ተፈራሎ አልዘረፉ? ውጡ ይላል። የወረዳ አስተዳዳሪ አሁን ሚሊዮነር አይደለም? 2-3 ቤት ያለው አማራ ክልል አለ። ትግራይም እንደዛ ነው፣ ኦሮሚያም እንደዛ ነው። እውነት እናውራ እንጂ ከቀበሌ እስከ ሚኒስተር ያልዘረፋለ? አይኔ አባይ ፀሐዬ ብቻ ነው እንደሚያዩ፣ የመንጀሪና ብቻ ነው እንደሚያዩ። እውነት እናውራ እንጂ ሁሉም ዘርፏል። ፎቅ የሌለው ባለስልጣን ኢህአዴግ አለ። የሰበታ መሬት ያልቸበቸበ የኦሮሞ ባለስልጣን አለ። የዱከም መሬት ያልቸበቸበ የኦሮሞ ባለስልጣን አለ። የአዲስ አበባ ዙሪያ ገበሬው ያላፈነቀለ የኦሮሞ ባለስልጣን አለ። እውነት እናውራ እንጂ ከሌብነት ውጡ ይላል እንዴ? ሁሉም ነው ሌባ። በፐርሰንት ሊያይ ይሆናል። መርፌ የሰረቀና ግመል የሰረቀ ግን አንድ ነው። እውነት እናውራ እንጂ ሁሉም በኢህአደግ ጊዜ ከደቂቅ እስከ አዋቂ ያልዘረፈ ያልሰረቀ የለም። ካድሬ በለው ምን በለው። በብሔር ብሔረሰቦች ቀን ስንት ነው እንደ የተዘረፈው? እዚህ ላይ ነው ፕሊስ ባላንስ አድርጉ የምላችሁ። ወደ መጨረሻው ነጥቤ ልሂድ። የጁንታው ያው ኢትዮጵያውያን ህዝብ እንግዲህ ዝም ብለን አንድ ሰው ካለ ማለት ይቀናናል። እኔም ያው ጁንታ እያልኩ ነው። ጁንታ ትርጉሙ ምን ማለት ነው? ያው ወታደራዊ ለምሳሌ የደርግ ጁንታ ይባላል። ሚሊተሪ ኦፊሻልስ ደርግ ጁንታ ይባላሉ። በህዝብ ያልተመረጡ በወታደራዊ ኃይል ስልጣን የያዙ ማለት ነው። እኔ በኢትዮጵያ ታሪክ አሁንም በህዝብ የተመረጠ መንግስት መሪ የለም። ይቅርታ አድርጉልኝ። እውነት እናውራ ከተባለ በህዝብ የተመረጠ እስካሁን የለም በኢትዮጵያ። እኔ በካርዴ እስካሁን ያረጋገጥኩት መሪ የለኝም። በመርህ ደረጃ ከአንዱን አወዳድሬ አንዱን ይሻላል ላለሁ እንጂ ካርድ አውጥቼ የመረጥኩት መሪ የለም። አሁን በስልጣን ላይ ያለው አካልም 2007 ባደረግነው ምርጫ የመጣ ነው። 2007 ደግሞ 100% ህወሓት ኢህአዴግ ያሸነፈበት ነው። ለወደፊት ልናይ ይሆናል። በካርዳችን መንግስት ልናረጋግጥ እንችላለን እንጂ እስካሁን እኔ ደርግ በለው ኃይለ ሥላሴ በለው ህወሓት በለው አሁን ያለው ኃይል ራሱ ከህወሓት ጋር የነበረ ነው። ያው በለውጥ ትንሽ ይሻላል፣ ትንሽ ተሽሎ የመጣ አንዳንድ ነገሮች አለበት እንጂ ኖቲንግ ዲፈረንስ ምንም የለውም። በፕሪንሲፕል በሀሳብ ደረጃ ከሆነ ማለት ነው። ስለዚህ ያው እኔም ጁንታ የሚለው ኃይል ነው። ህወሓት ያው ጁንታ ተባለ፣ ጁንታ እንበለው ችግር የለውም። ጁንታ ማለት ያው ያልተመረጠ መንግስት ማለት ነው። በሚሊተሪ ኃይል ስልጣን የያዘ ማለት ነው። ዲክሽነሪ ላይ ገብተን ማየት እንችላለን።
ስለዚህ ህወሓት ጁንታው በትግራይ ላይ አሁን እንዴት ነው ያለው፣ በየትኛው ነው ጠንካራ ያለው የሚለው አንዳንድ ነገሮች ለማለት ፈልጋለሁ። እንግዲህ በከተሞች ይለቀዋል እውነት ለመናገር በትልልቅ ዋና ከተማ፣ አሁንም ላይ ግን ገጠሩ ላይ አለ። ይሄ በትክክለኛ መያዝ ያለብን ያው የሽግግር መንግስት መስራት ያለበት እንዲያው አንድ ጽሑፍ ጽፌ ነበረ። የ1928 የነበረችው ኢትዮጵያና የአሁኗ ትግራይ ትመሳሰልብኛለች ብያለሁ። ጣሊያን 1928 ዓመተ ምህረት ጦርነት አድርጎ ኢትዮጵያውያን በፖይዘን ጋዝ አድርጎ ካሸነፈ በኋላ አፄ ኃይለ ሥላሴም ወደ እንግሊዝ ሸሽተው ከሄዱ በኋላ ኢጣሊያን ኢስት አፍሪካን ኢምፔየር ብሎ ዋና ከተማ አዲስ አበባ ብሎ በዋና ከተሞች ብቻ ነው ስልጣኑ ያስቀመጠው። አዲስ አበባ ዋና ከተማ፣ ጅጅጋ፣ አስመራ፣ ጅማ፣ አሶሳ፣ ሌላው መልክዓ መሬት በሙሉ አርበኞች ተቆጣጥረውት ነበር። ጎጃም ላይ እነ በላይ ዘለቀ ይሄ ብላክ ላይን አሶሲዬሽን የሚባለው በነ ራስ ምሩ የሚመራው ቦንጋ አካባቢ በሙሉ ያለው ይዘት ነበር። ስለዚህ የኢትዮጵያ መልክዓ መሬት 85% በማን ቁጥጥር ስር ነበረ? በኢትዮጵያውያን አርበኞች። ለዛም ምን ይባላል? አልተገዛችም የሚባለው በዚህ ምክንያት ነው። ምክንያቱም ገዛ የሚባለው ኮሎናይዜሽን፣ በኮሎናይዜሽን ህግ መሰረት ሁሉም መልክዓ መሬት ተቆጣጥሮ የራስን መዋቅር በመዘርጋት ከገዛ ነው ገዛ የሚባለው። ለምሳሌ እንግሊዝ ጎረቤት ሀገር ኬንያን ገዝታለች፣ ናይጄሪያን ገዝታለች፣ ፈረንሳይም እንደዛ ነበር። ኢትዮጵያ 5 ዓመት ያልተገዛችም የምንለው አብዛኛው የኢትዮጵያ መልክዓ መሬት ስፔሻሊ ካንትሪ ሳይድ የሚባለው የገጠር አካባቢ በሙሉ በአርበኞች ትንንሽ ከተሞች በአርበኞች ስር ነበር። ለምን እንደዚህ ያላችሁ ካላችሁኝ እውነታ እናውራ። አሁን በትልቅ ህወሓት ሸሽተዋል፣ ተሸንፈዋል፣ ወጥተዋል። አሁንም ግን በወረዳዎች አለ የህወሓት መዋቅር በገጠር ወረዳዎች አለ። ለምሳሌ እኛ ጋር ነው አድጉደም ነፃ ወጥታለች። ገጠሩ በሙሉ ግን ህወሓት ወጣቱን በኃይል እየገፈፈ መሰልጠኛ ካምፕ ነው እያስገባ ያለው። ከማይጨው የሸሻው ተቆርጦ ቀርቶ የነበረ ልዩ ኃይል ቦራ ስለዋ የሚባል አላጃ ሲይዘው በሙሉ የገጠር ወረዳ በሙሉ ተቆጣጥሮት ያለው ህወሓት ነው። ሳምሬ በሙሉ በህወሓት ስር ነው ያለው። ስለዚህ አሁንም ገጠሩ ላይ ገብተን የመረጋጋት ስራ ካልሰራን የህወሓት መዋቅር ካልበጣጠስን ህወሓት ተሸንፈዋል ማለት አንችልም። መቀሌ ስለተቆጣጠርክ የህወሓት ተሸንፈዋል ማለት አይደለም። ይሄ ነው ማወቅ ያለብን። ስለዚህ የሽግግር መንግስቱ መስራት ያለበት ይህ ጉዳይ ላይ ነው። የትግራይ 83,000 ስኩዌር ማይል ስፋት አላት። በሁሉም አካባቢ መከላከያ ሄደው ሊያረጋጋ ይችላል። ሊያረጋጋ የሚችለው አዲሱ ትውልድ ገብቶ በየአካባቢው የታጠቁ ሰዎችን በማስፈታት ነው። እንዲያም እዚህ ላይ ህወሓት ይሄ ግድያ አሳሲኖ ይፈጽማል። ሽሬ ላይ ደጀን ገድለዋል። ነገ ጠዋትም አንዱ የወረዳ አስተዳዳሪ ሆኖ ተሾሞ ከሄደ ማታ ላናየው እንችላለን። ማታ ተሾሞ ጠዋት ላናየው እንችላለን። ስለዚህ እውነታ ያለ ይሄ ነው። አሁንም ከከተማ ወጣ ባለ መልኩ ገጠሩ ማደራጀት አለብን። የገጠር ወጣት በኃይል እየተገፈፈ ወደ ማሰልጠኛ ካምፕ እየገባ ነው። እኔ ከአድጉደም የመጡ በቅርቡ ሰዎች አግኝቻለሁ። ከኛ አካባቢ አድጉደም ማለት ከመቀሌ 38-40 ኪሎ ሜትር ነው የምትገኘው። አድጉደም ከተማ ተቆጣጥረዋል። ገጠሩ አራአድ ሰገዳ፣ አዳሐና፣ ሙጃ፣ ሔዋነ ገብ በሙሉ ግድም ተራራው ላይ ያለው የድሮ ደርግ የህወሓት ማሰልጠኛ ካምፕ የነበረው አሁንም በህወሓት ስር ነው ያለው። ኃይሉ እያጠናከረ ነው ያለው። ስለዚህ እዚህ ላይ መሰራት አለበት። ማን ነው የሚሰራው? ማን ነው የሚያረጋጋው? መከላከያ ብቻውን አይደለም። አንድ የትግራይ ህዝብ የባይተዋርነት ስሜት እየተሰማው ስለሆነ የተወረረን አይነት ስሜት እየተሰማው ስለሆነ ከመከላከያ ውጭ ሌላው ኃይል የትግራይ መሬት ለቆ መውጣት አለበት፣ አያስፈልግም። ሁለት የትግራይ ልዩ ኃይል ቶሎ መቋቋም አለበት። ከመከላከያ ሆኖ መረጋጋት የሚችለው የትግራይ ልዩ ኃይል ነው። የአማራ ልዩ ኃይል የእንደርታ መሬት ሊያውቀው አይችልም።
ሳምሬን የት ነው በየት ህወሓት በየት ገብቶ በየት ወጣ ሊያውቀው የሚችል የትግራይ ተወላጅ ነው። ተንቤን በየት ወጥቶ በየት ይገባል ሊያውቀው የሚችል የትግራይ ተወላጅ ነው። ህወሓት የትኛው ቦታ ሊያጠቃ ይችላል የት ነው ተመሽጎ ያለው ሊያውቀው የሚችል የትግራይ ተወላጅ ነው። እኔ ባለፈው መከላከያ ሄጄ ጥሩ ኢንፎርሜሽን ሰጥቻለሁ። የት እንደሚገኙ መከላከያ ዋና ሄድኳርተር ሄጄ ስሙ ማልጠቅሰው አንድ ጓደኛ ከኔ ጋርም ነበር። ኮረም ላይ የመሸገው ተቆርጦ የቀራው ቤት አድርጎ ሊወጣ ይችላል። ከማይጨው በሳይገባ አድርጎ መኻን የሚባል ነቅሰጋ አድርጎ ወደ አጎ ደንበር እንደሚሄድ ጥቆማ ሰጥቻለሁ። ከዓዲ ቀይሕ የተመታው ኃይል ሂዋንን አቋርጦ ሚጃ አድርጎ ወንዝ አለ ይዞ ወደ ሳምረ እንደሚሄድ ጥቆማ ሰጥቻለሁ። ከመቀለ የተመታው ኃይል በየት ሄዶ የት እንደሚሰባሰብ የት ኃይል እንደሚይዝ ይሄ የሚያውቀው ማን ነው? ተወላጅ ነው የሚያውቀው። ቦታው እንኳን መጥራት በትክክል የማያውቅ ብዙ አለ። ስለዚህ በጸጥታው ጉዳይ ላይ ቅድሚያ ሊሰጠው የሚገባ የትግራይ ተወላጅ ነው። በአፋጣኝ የትግራይ የጸጥታ መዋቅር የትግራይ ሚሊሻ መከላከያን እንዲያግዝ መደረግ አለበት። ትጥቅህን ፍታ ከማለት ይልቅ ፖለቲካ ስራ ሰርተ ወደ አንተ አጋዥ እንዲሆን ማድረግ። የትግራይ ልዩ ኃይል የሽግግር መንግስቱ የትግራይ የሽግግር መንግስት ቶሎ ማቋቋም አለበት። ሁሉም የታጠቀ የህወሓት ደጋፊ ነው ማለት አይደለም። ሁሉም ጠበንጃ የለበሰ ጁንታ ነው ማለት አይደለም። ካልሆነ ትግራይ አትረጋጋም፣ በተአምርም አትረጋጋም። ምክንያቱም መውጫ ቀዳዳው በየት መሆኑ ህወሓት ያውቃል። እንኳን ትግራይ ኢትዮጵያም ያውቃል። 27 ዓመት ሙሉ ሰርቶበታል፣ ገዝተዋል። ስለዚህ በዚህ ጉዳይ ላይ ሲሪየስ ኢሹ ያስፈልጋል። ትግራይ አሁን ገና አልተረጋጋችም። ትግራይ የገጠር መዋቅሩ ገና ይቀራል። ወረዳዎች አሁንም ህወሓት ግብር እየሰበሰበ ነው ያለው። ወረዳዎች አሁንም ኃይሉ አደራጅቶ ነው ያለው። እንደ ከተሞች መልሰው ለመቋቋም መልሰው ለመቆጣጠር ጦርነት ገጥመው አድፍጦ በመቆየትም አደጋዎች የፈጸመ ነው። የመንግስት ደጋፊ የተባሉ ሰዎች የተገደሉ ናቸው። ስለዚህ ቀልብ አድርገን ባናየው ይሻላል። ህወሓት ሊሸነፍ ሊጠፋ የሚችለው የትግራይ ህዝብ ከመከላከያ ጎን ሆኖ የትግራይ ጸጥታ ኃይል ሲዋቀር ብቻና ብቻ ነው። ከዚህ ውጪ ከፍተኛ ታንክ ስለታጠቅ የቦምብ ናዳ ስለወረደ ህወሓት ይጠፋል ማለት አይቻልም። ህወሓት ደርግን ያሸነፈበት ዋና ምክንያት የትግራይ ህዝብ ስለደገፈው፣ የትግራይ ህዝብ ደጀን ሆኖ ስንቅ ስለሰጠው። ስለዚህ አሁን መዋቅራችን ማስፋት አለብን። በየወረዳው ይሄድን አዳዲስ ሹማምንቶች መምረጥ አለብን። የጸጥታው አካላት ማዋቀር አለብን። ሚሊሻው ከህወሓት አደረጃጀት ማፈንገጥ አለበት። ካልሆነ ዝም ብለን በፌስቡክ ቀረርቶና ያልተያዘ ያዘ እያልን እዚህ ጋር የውሸት ዜና እየዘገብን አንዱ ባለፈው ተኩስ አለ ደብረጽዮን ግን አልተያዘም ስላልኩ ጁንታ አለ። ብያዝ ደስ ይለኛል። ከኔ በላይ ደብረጽዮን አንተ ላይ በደል አላደረሰብህም። ብያዝ ደስ ይለኛል። እንደሚያዝም አውቃለሁ። ሳይያዝ ግን ይያዛል ብዬ አልዋሽም። ተይዘዋል ብዬ አልዋሽም። ስለዚህ አንዳንዴ ስብዕናችን እንፈትን። ስለዚህ በትግራይ ያለው ፖስትዋር ትንሽ ይከብዳል። ዝም ብሎ እንደ ሶማሌ በአንዴ የሚረጋጋ አይነት አይደለም። ጥበብ ይፈልጋል። የትግራይ ህዝብ ተሳታፊነት ያስፈልጋል። ሁሉም በየአካባቢው እንዲያረጋጋ መደረግ አለበት። ካልሆነ ትንሽ ሰዎች ተጭነው ሂደው እዛ ሰበሰብኩ እዛ አልኩኝ አድግራት ሄድኩኝ ዛላምበሳ መጣሁ መቀለ መጣሁ የሚባል ነገር አይሰራም። ህዝቡ ራሱ ተሳታፊ አድርጎት ካልሆነ ግን ይከብዳል ለማለት ፈልጌ ነው። አመሰግናለሁ። ለተሳዳቢዎችም ለምንም ባይዘወይ የምትሰድቡኝ ሐሳብ ሳይላችሁ ነው፣ ስለምበልጣችሁ ነው። ምንም አይመስለኝም። እኔ ደስ ነው የሚለኝ። ተሳዳቢ የበታችነት ስሜት ያለው ሐሳብ የሌለው የማያነብ ደካማ ነው። አመሰግናለሁ።
ትንሽ ስድብኒ ለደዋት መቼም ደርግ አላሸነፈ ማለት ታዲያ ፈጣሪ ነው ያሸነፈው ደርግ? ህወሓት መቼም አላሸነፈም ይላል። በእናታችሁ ደርግ ነው አላሸነፈም። ጊዮርጊስ ገብቶ ወርደ ነዋ በንበላይ ፈረስ የተዋጋው። ታዲያ ዱቄት አለ ዱቄት ተወደዋል። በእናት ዜር ይስጥልን። በእናት ህወሓትና ወያኔ ማመሳሰል ያለ ትክክል ነህ። ህወሓት በትግራይ ህዝብ ተመርጠዋል፣ እናንተ ነው የምትጠፉት ይለኛል። ይሄ ጁንታ ደግሞ ማን ነው የመረጠው? 100% ምርጫ። አሁንም ምርጫ ስለ ምርጫ ታወራለህ? በእናት ሂድና ጉድጓድ ላይ ምረጣቸው። እዛ ዋሻ ላይ ከፈለግ ሂድና ጌታቸው ረዳ ጋር እዛ ጉድጓድ ላይ ባይዘወይ ገቾ አሁን በመጠጥ ስለአጠረበት እጁ ይሰጣል የሚባል ወሬ አለ። ያው አሁን ዊስኪ የለም፣ መጠጥ የለም። ያው እንደምታውቁት ቆስጣም የለም። ያው ቆስጣ ማለት ጫት ነው። በቅርቡ እጁ ይሰጣል ተብሎ ይጠበቃል። ጌቾ አይችልም። እውነት እኔ ጌቾ በጣም ነው የሚያሳዝነኝ። ከነ ስብሐት ጋር ከነ ሌሎቹ ከነ ጌታቸው አሰፋ ጋር ምናምን አታወዳድሩት። ጌቾ በቃ ለሆድዋ ብላ ነው እንጂ ምንም ችግር የለባትም። በርበሬ አጥነን ምናምን አፉን እንለዋለን። ምን ችግር አለው? ብዙ ወንጀል የለባትም እሱ። ጌቾ ምላስ ነው፣ ስድብ ነው። ምስድብ ደግሞ አብይ መሸረፋት ምናምን ምናምን እያለ ነው የሚሳደው። መሳደብ ደግሞ ምን ችግር የለውም። ህዝብ መግደል ነው መጥፎ፣ መጨፍጨፍ ነው መጥፎ። አንተ ጭቃ አለኝ። ሞባይልን ስጠኝ ይላል። እዚህ ጋር ደግሞ ሲያሳዝን አመት ሙሉ ስለ አንድ ሞባይል ያወራል። በእናታችሁ መርከብ የሰረቁ እያሉ ስለ ሞባይል ታወራለህ እንዴ? በእናት አይደብርም? መርከብና ሀገር የሰረቁ ጅንታዎች እያሉ ስለ መምህር የማነ ሞባይል አመት ሙሉ ታወራላችሁ አይደል? ይገርማል። وتختها خان سخزيت موتي قواذا قولال أنا تاجر زموت ترى سجا بلي عكسل لا ترى سجا أنا يفتي بلي عفتي كاتفتر አይ ሳሙኤል ወልቃይት መቼ ነው የምትሄደው ይላል። በእናት ምን አለ ወልቃይት፣ እኔ አሜሪካ ብሄድ ደስ ይለኛል ከወልቃይት ከሚሄድ። ምን አይነት ቦኝ ነው በእናት ወልቃይት። ቆይ ወርቅ ይታፈሳል እንዴ ወይ ዲያም እንዳለ ወልቃይት ወልቃይት ብሎ ይሞታል። ሳሙኤል የሚባል አንዱ አለ። የኢትዮጵያ ድህነት በወልቃይት ነው የሚጠፋ ተባልክ እንዴ? አንተ አሁን አሜሪካ ይሻላል ወልቃይት ብትባል የት ነው የምትሄደው? ሳሙኤል ጠይቅ እስኪ። አሜሪካ ነው የምትለው። ወልቃይት ምን አለ ሰሊጥ። በቃ አንዳንድ እኮ የዋ ነው። ወልቃይት ምንድን ነው ራሱ እኮ አያውቀው። ዝም ብሎ ሲባል ወልቃይት ሰምቶ ነው። ምነው ክሪቲካል ኢሹ የዓለም ፍጻሜ ያስመሰላችሁት እኮ ወልቃይት። ወርቅ ይታፈሳል እዛ። አታታ አይነ ሰባት የምሱር ይገርሙናል። እንቅልፍ እምቢ ስላለኝ ነው ልደበር ብዬ ነው የናደቻችሁ። እዋይ ሞት ከተሃብኻ ኣትየ ሞት ከተሃብ ክባስ ክተልፋስ ለትግራይ ህዝብ ነው የቆምከው ወይም ለሆድክ? ለሆዴ ብቆማ የጁንታ ደጋፊ ሆን ነበረ፣ የህወሓት ደጋፊ ሆን ነበረ። ምን ችግር አለ? ደብረጽዮን ጥሩ ሰልተዋል ብዬ አላልኩም። ወንድሜ ማነህ? በህወሓት ጊዜ ግን ደብረጽዮን ብቻ ጥፋት አላጠፋም ነው የምልህ። የነሱ ዲግሪ አለ እንጂ ሁሉ የኢህአዴግ ባለስልጣን
ጥፋት ነበረው ነው ያቋም እንጂ ደብረጽዮን እንዴት ጥሩ ይሰራል? ምን ጥሩ ይሰራል? በይበልጥ ደግሞ አሁን ተጠያቂ ናቸው ወደዚህ ጦርነት መግባታቸው እንጂ እንደማንኛውም ስልጣናቸው ለቀው በሰላም ቢያስረክቡ ኖሮ እኮ ማንም አይጠይቃቸውም ነበር። ማን ተጠየቀ? አዲስ አበባ በሰላም እየኖሩ አይደል እንዴ ሌሎቹ? የእነሱ ግን አሁን የህይወት ሰው እንዲጠፋ አድርገዋል። የኢትዮጵያ ኢኮኖሚ እንዲጎዳ አድርገዋል። በይበልጥ ደግሞ የዘር መጥፋት ወንጀል አድርገዋል። በማይካድራ ይጠየቃሉ። በእነዚህ ወንጀላቸው በጣም በጣም በይበልጥ ተጠያቂዎች ይሆናሉ ነው የኔ አቋም እንጂ ደብረጽዮን ጻድቅና አይወጣኝም እንደዚህም ሊሆን አይችልም አላልኩም። ህወሓትን ህዝቢ ትግራይን ሳሙኤል ምን ሀሳብ አለ? አንተ እኮ አንተ እንዲያውም እውነት የበሰልክ አይደለ። ስለ ወልቃይት አሁን ታሪክ አምጣ ብለህ መጽሐፍ አታመጣም። እርግጠኛ ነኝ እኔ 1000 መጽሐፍ አቀርብልሃለሁ። ከዛ ደግሞ የአይን ምስክርነት ሰው አለው አቀርብልሃለሁ። አንተ የምትለኝ የታወቀ ነው። ወልቃይት በጎንደር ክፍለ ሀገር ነበረ፣ ራያ በወሎ ነበረ ልትለኝ ነው። ራያ የምትባለው ደግሞ አለማጣና ኮረም ነው እንጂ ሌላው ትግራይ ውስጥ ነው። የምታጨቃጭቀው አንድ ወረዳ ነች። አዎ ነበረ፣ ግን ክፍለ ሀገር ማለት ክልል ነው ወይ ነው የኔ ጥያቄ። ስለዚህ አሁን መሞገት የምትችለው ሳሙኤል ወደ ቀድሞ ክፍለ ሀገር የነበረ አስተዳደር መሄድ አለብን እንጂ ወልቃይት በጎንደር ክፍለ ሀገር ስለነበረች ወደ አማራ መሆን ትችላለች አትልም። ምክንያቱም እንደዛ ከሆነ አፋርም በወሎ ነበረ፣ ስለዚህ አፋርም በአማራ ክልል ይሁን ሊባል ነው ማለት ነው። እንደዚህ ነው ሞጉትን ሳሙኤል። ግን የኔ ኮንሰፕሽን ሞር በዚህ ወደዚህ ይሁን አይደለም። እኔ በሁሉም ቦታ ሰላም ይኑር፣ ብሔር ብሔረሰቦች ተከብረው ይኑሩ፣ አብረው ሰርተው ይኑሩ፣ ይብሉ፣ ይጠጡ፣ የጋራ ኢትዮጵያ እንፍጠር እንጂ ወደ ትግራይ ሄድ ችግር የለብኝም፣ ወደ አማራ ሄድ ችግር የለብኝም፣ ወደ ዩጋንዳ ወይ ወደ ሱዳን አንሄድም። አይ ዶንት ኬር ስለ ወልቃይት ጉዳይ ባይዘው ዝም ብዬ አንዳንዶቻችሁ ለማብሸቅ ካልሆነ በስተቀር የኔ ውስጣዊ እውነታዬ ወደ የትም ይካለል ችግር የለበትም። እዛ ላይ ግን ያለው ማንኛውም ብሔር መጎዳት የለበትም ነው ያቋም እንጂ እኔ አሁን ወልቃይት ወደ አማራ ቢካለል አይ ዶንት ኬር። ግን እዛ ያሉ የትግራይ ተወላጆች ሀብታቸው መሬታቸው መነጠቅ የለባቸው። አሁን እንደምታደርጉት ትግራዋይን ተነስ እያልክ ከየትም ቦታ አምጥተህ አታስፍር ነው የኔ ጥያቄ እንጂ ምንም ችግር የለብኝም። እኔ ጎንደር ሄጄ መኖር እችላለሁ፣ ማርቆስ ሄጄ መኖር እችላለሁ። እየኖረም ነው ህዝብ። አንዳንዶቻችሁ ግን እንደዛ ስል ጠመም ታረጉና የኛ ነው ከዛ ቆይተህ ደግሞ ኢትዮጵያ ነን በቃ ቻው። አመሰግናለሁ ያዳመጣችሁ፣ የተሳደባችሁም አመሰግናለሁ። የተሳደባችሁ በጣም ነው መደሰትባችሁ። ምክንያቱ ስትሰድቡኝ እንደምበልጣችሁ ስለማቅ፣ ምክንያቱ ወጣችሁ እንደኔ መናገር ሐሳብ መሰብሰብ አትችሉ። ብሔራችሁ ችሎታ ነው አታውቁም። ምንም ችሎታ የሌላቸው ሰዎች በቃ በአንድ መስመር ስድብ ቃላት በመደጋገም ነው የሚሳደቡት እንጂ እንደዚህ ላይ ወጥቶ አይናገርም። እንደኔ አሁን ይሄስ በራሴ ማምንበት በነፃነት ሐሳቤ መግለጽ የራሱ የኔ በቃ ኮንፊደንስ ነው። የማምንበት ነው የምናገረው። የትልቅ ነገር ነው። እኔ ግን አሁን አንዳንዱ ላይቭ ሲወጣ ተከታተላቸው ሰዎች አሉ። እኔ ባይጠመኝም አልሰድባቸውም፣ በሐሳብ ግን ሞግታቸዋለሁ። በቃ እኔ ባይዘው የህወሓት ደጋፊ ብቻ ነበረ ተሳዳቢ የሚመስለኝ። ለካ ድሮ ስታወድሱኝ የነበረ ጀግና ስትሉኝ የነበረ በእናንተ ዳይሬክሽን ብቻ ሲሄድ ስለነበር ነው። ዛሬ ህወሓት ደጋፊዎችን የሚያስነቅ ስድብ የማኔ ጀግና እንዴት ተደርጎ በሞባይል ይጠረጠራል ያላችሁ ዛሬ የነሱ ስድብ ተቀበላችሁና ሌባ እያላችሁ አያችሁ። ስለዚህ መንፈሳቸው አንድ ነው ማለት ነው። ትናንት ግን ምን ትሉኝ ነበረ?
አቤት ጀግና አንበሳ ኢትዮጵያዊ የዘረኝነት ክንድ የበጣጠሰ ምርጥ ኢትዮጵያ ልጅ እያላችሁ ታወድሱኝ ነበር። ከዛ አይነት ትክክል ይመስለኝ ነበር። ምክንያቱም በዛን ጊዜ ስታገል ትክክለኛ ኢትዮጵያውያን ትመስሉኝ ነበረ። አሁን ነው ፈርጅድ ኢትዮጵያውያን የውሸት ኢትዮጵያውያን መሆናቸው የገባኝ። ባይዘው እዚህ ላይ የምናገረው ለምትሳደቡና ለአንዳንዶቻችሁ እንጂ ለአብዛሃ አላልኩ። አሁንም አብዛኛው ህዝብ የአማራ ህዝብ በኢትዮጵያዊነት አይደራደርም። ትክክለኛ ኢትዮጵያዊ ከትግራይ ብሔረሰብ አብሮ መኖር ይፈልጋል። ተጋብተዋል፣ ወልደዋል። የትግራይም እንደዛ ነው፣ የኦሮሞ እንደዛ ነው። ጥቂቶቹ ነው እያልኩ ያለው እናንተ ለማለት ስላለብኝ ነው። አሸናፊ አይፎክሩ ራስ መንገሻ ስዩም ነገርህ እኮ ትግሬ እንጂ ትግራይ ተከዚ ተሻግራ ኧረ ቪዲዮ አለኝ ለጥፈዋል። እንዲያም አሁን የራስ መንገሻ ስዩም ያሉት በዚህ አጋጣሚ አሁን ለጥፈዋለሁ። አሸናፊ አይፎክሩ አየህ የውሸት መሆንህን ማለት ነው። አሁን ፎክረዋል።